በሲዳማ ክልል ሐዋሳ ከተማ አስተዳደር ስር የሚገኙ ትምህርት ቤቶች የተማሪዎችን ቋንቋና የንግግር ክህሎት ለማሳደግ የሚያስችል አዲስ አጋርነት ፈጠሩ። በትምህርት ጥራትና የተማሪዎችን ዓለም አቀፍ ተወዳዳሪነት ለማሳደግ ያለመው የኢትዮጵያ ስፔሊንግ ቢ በከተማዋ ከተውጣጡ ትምህርት ቤቶች ጋር የመግባቢያ ስምምነት ተፈራርመዋል። ይህ ስምምነት ተማሪዎች ቃላትን በትክክል ከመጥራት ባሻገር ትርጉማቸውን የመረዳትና በመድረክ ላይ በራስ መተማመናቸውን እንዲያዳብሩ እድል የሚፈጥር መሆኑ ተጠቁሟል። የኢትዮጵያ ስፔሊንግ ቢ ላለፉት 14 ዓመታት በሀገር አቀፍ እንዲሁም በዓለም አቀፍ ተማሪዎች የሚወዳደሩበትን መድረክ በማዘጋጀት ሰፊ ስራዎችን መስራቱን የኢትዮጵያ ስፔሊንግ ቢ ምክትል ስራ አስኪያጅ አቶ ተፈራ ጥበቡ ገልጸዋል። ኢትዮጵያን ስፔሊንግ ቢ ዋና ስራው ተማሪዎችን በእንግሊዘኛ ቋንቋ ክህሎቶች ማዳበር ነው። እንግሊዘኛ ቋንቋ ክህሎት ሲባል መስማትና መናገር ፕራይመሪሊ ይሆናል። ከዛ በበለጠ ግን መጻፍ፣ ማንበብ ይኖርባቸዋል እና እነዚህ ተማሪዎች እኛ ያዘጋጀነው ቡክሌት አለ። ከዛ ላይ የተውጣጡ ቃላቶችን ነው በየክፍል ደረጃው የምናዘጋጀው እና ያ አንድ ክፍል ላይ 110 ቃላቶች ይኖራሉ። የክፍሉ በየካታጎሪው ደግሞ ወደ 440 ቃላት አጥንተው ይመጣሉ። ናሽናል ላይ ሲደርሱ ወደ 340 ቃላቶች አሉ። በአጠቃላይ ወደ 800 የሚደርሱ ቃላቶችን አጥንተው ነው። እነዛን ቃላቶች ሲያጠኑ ጊዜ አጠቃቀም ያጠናሉ። በደንብ ፕሮፐርሊ እንዴት ማንበብ እንዳለባቸው እየተጫወቱ ስለሆነ ልጆች ደግሞ በጨዋታ መሀል የሚያገኟቸው እውቀቶች ይበልጣሉ። ያ ሆኖ መድረክ ማመቻቸት ነው ዓላማ። አቶ ተፈራ አክለውም ከተፈራረሟቸው ትምህርት ቤቶች ጋር በተቀናጀ መልኩ በመስራት አመርቂ ውጤት ላይ እንደሚደርሱም ጠቁመዋል። ያው ትምህርት ቤቶች በዋነኝነት እኛን ማወቅ ስላለባቸው እኛ ማንን የሚለውን ነገር ነው ሰፋ አድርገን ስንናገር የነበረው። ስለዚህ ፓርትነርሺፕ ስንፈራረም ደግሞ እኛ የነሱ አካል ነን፣ እነሱም የኛ አካሎች ናቸው ማለት ነው። ስለዚህ በእነሱ ትምህርት ቤት ውስጥ እኛ አለን ማለት ነው በየትምህርት ቤቶቻቸው ውስጥ። ስለዚህ የምንሰራውን ስራ በሙሉ አንደርስታንድ ያደርጋሉ፣ በቅርበት ይሰራሉ። መንገዶችን አብረን እንቀይሳለን። እንዲህ ነው። ይህን እያደረግን እንቀጥላለን። በመርሃ ግብሩ ላይ የተገኙት የሳንኮፋ ዓለም አቀፍ ትምህርት ቤት ስራ አስኪያጅ አቶ ተኮላ ቸሩና የፍሬሲድ የለውጥ ትምህርት ቤት ባለቤት ወይዘሮ ወንጌል የሸዋልውል በትምህርት ቤታቸው እንደዚህ አይነት መሰል ስራዎች እንደሚሰሩ ተናግረው ከዚህም በኋላ ከስፔሊንግ ቢ ተቋም ጋር በመስራት የተማሪዎችን ክህሎት የበለጠ ለማሳደግ ያለው ፋይዳ ከፍተኛ እንደሆነም ተናግረዋል። ዝግጅቱ አሁን የሚጀምር አይደለም። ዝግጅቱ ከዚህ በፊት ትምህርት ቤቱ ከከፈተበት ሰዓት ጀምሮ የቋንቋ ዲፓርትመንት አለ። በዛ በቋንቋ ዲፓርትመንት እያደገ የመጣ ነው እንጂ አዲስ የሚጀምር ነገርም አይደለም። ባይሆን ይሄንን ፕሮግራም እጅግ እያጠናከር ነው ከስፔሊንግ ቢ ፕሮግራም ራን ከሚያደርጉ ተቋማቶች ጋር አብረን ሄነውን የበለጠ እያሳደግ ነው የምንሄድበት እንጂ አዲስ የምንጀምረው ፕሮግራም አይደለም። ያለን ፕሮግራም እያጠናከርን እያሳደግን የምንሄድበት ሰዓት ነው ብዬ ነው ማለት። ያው ልጆችን ስናወዳደር ልጆች ብቻ አይደለም የሚጠቀሙት፣ መምህራን ይጠቀማሉ። ቤተሰብ ድረስ ነው ልጆችን በማዘጋጀት የሚሄደውና እንደ አገር ደግሞ አሁን ትምህርት ላይ ትኩረት ተሰጥቶት በመንግስት ደረጃ በክልል ደረጃ ትኩረት ተሰጥቶት ሜሞራንደም ኦፍ አንደርስታንዲንግ መፈራረሙ በጣም ትልቅ ጠቀሜታ አለው።